ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ኢትዮጵያ የሞት ፍርድ ሕግ ነክ መረጃ ላካፍላችሁ። ፍርድ ቤቶች በጥፋተኞች ላይ ቅጣት የሚያስተላልፉት ጥፋተኞች ከጥፋታቸው ተጸጽተው ተምረውና ታንጸው ወደ ሰላማዊ ሕይወታቸው እንዲመለሱ ለማድረግና ቀሪው ማህበረሰብ ተመሳሳይ ወንጀል ከመስራት እንዲቆጠብ ለማስተማር እንጂ ለመበቀል አይደለም። የሞት ፍርድ ግን ከዚህ የተለየ ነው። የሞት ፍርድ ፍርደኛውን አያስተምርም፣ ሌላውን ማህበረሰብ ሊያስተምር ይችላል። እርግጥ ነው ሙሉ ቤተሰቡን የገደለ ሰው የወንጀል አፈጻጸሙን መረዳት እንደተጠበቀ ሆኖ ምናልባት ለዚህ አይነት ሰው ሞት አነሰው ሊባል ይችል ይሆናል። በሌላ በኩል ደግሞ የሞት ፍርድ ከተፈጸመ በኋላ ምናልባትም ፍርዱ የተሰጠው ሐሰተኛ ማስረጃን በመጠቀም ስለሆነ መመለስ ስለማይቻል በዚህ ረገድ የሞት ፍርድ ለመስጠት እንደ ሌሎቹ ቅጣቶች የሚስተካከል አይደለም። በኢትዮጵያ የወንጀል ሕግ የሞት ፍርድ ሊሰጥ የሚችለው ወንጀሉ ፍጻሜ ያገኘ ሆኖ ወንጀለኛው በተለይ አደገኛ በመሆኑ ለወንጀለኛው ቅጣት የሚያቀልለት ምክንያት በታጣ ጊዜ ወንጀለኛው ወንጀሉን በሚፈጽምበት ጊዜ ዕድሜው ቢያንስ 18 ዓመት ሲሆን ብቻ ነው። የሞት ፍርድ በጽኑ በታመሙ ሰዎችና በነፍሰ ጡር ሴቶች ላይ ተፈጻሚ አይሆንም። አሁን የሞት ፍርድ ያስፈልጋል አያስፈልግም በሚል ዓለም በሁለት ጎራ ተከፍሎ እየተሟገተ ሲሆን ትግሉን የሰብአዊ መብት ተሟጋቾች ፊት ለፊት ሆነው እየመሩት ይገኛል። ኢትዮጵያ የሞት ፍርድን በሕግ እውቅና ከሰጡት ሀገራት ውስጥ ተርታ የምትመደብ ሀገር ብትሆንም ነገር ግን በተግባር ብዙ የሚስተዋል አይደለም። ከ20 ዓመት ገደማ በፊት ተፈጸሙ የተባሉት የሞት ፍርዶች ከ3 የማይበልጡ መሆናቸው ብቻ ሳይሆን ግልጽነት የጎደላቸው እንደሆነ ሲነገር ይሰማል። የሞት ፍርድ እንዲፈጸም የፍርድ ቤቶች ውሳኔ ብቻ ሳይሆን የሀገሪቱ ርዕሰ ብሔር ማለትም ፕሬዝዳንት ሊፈረሙ ይገባል። የሀገሪቱ ፕሬዝዳንት የሞት ፍርዱ እንዲፈጸም ካልፈረሙ ፍርዱ ሊፈጸም አይችልም። የሞት ፍርደኞች በየማረሚያ ቤቱ ሌት ተቀን ሞታቸውን እየሞቱ እያሰቡና እየተሳቀቁ በየቀኑ ምን ይፈጠር ይሆን እያሉ ሳይሞቱ ሞተው እየኖሩ ነው። መነሻው እንደ ሀገር ስለ ሞት ፍርድ ያለን ፈራ ተባ ያለ አቋም ነው። ለወጥ ያለ አቋም በሚመስል መንገድ የሞት ፍርድ ተፈርዶ እስከ 2 ዓመት የማይፈጸም ከሆነ ወደ ዕድሜ ልክ እስራት ሊለወጥ እንደሚገባ ሕግ ተረቆ ሊጸድቅ እየተቃረበ ነው። ሪፖርቶች እንደሚያሳዩት ከዓለም 193 ሀገራት መካከል 108 ሀገራት ሙሉ በሙሉ የሞት ፍርድን ያስወገዱ፣ 53 ሀገራት የሞት ፍርድን በሕግም ሆነ በተግባር የሚፈጽሙ፣ 22 ሀገራት በተግባር የሞት ፍርድ የማይፈጽሙ፣ 10 ሀገራት ለተለዩ ወንጀሎች ብቻ ተፈጻሚ የሚያደርጉ የሞት ፍርድን በክፍል ያስወገዱ ናቸው። ከዚህ የምንረዳው የዓለም ሀገራት የሞት ፍርድን ወደ ማስወገድ እየተቃረ መሆኑንና በእርግጥም ዓለም ፈጣሪ የፈጠረውን ሰው የሚያጠፋው ራሱ ፈጣሪ ነው የሚለው የሰብአዊ መብት ተሟጋቾችን አቋም እያራመደ ይመስላል። አንዳንድ ጸሐፍት የሞት ፍርድ አያስተምርም በሚል መነሻ የሚያደርጉት ቆየት ባለ ጊዜ እንግሊዝ ሀገር በሚገኝ ከተማ ውስጥ የሞት ፍርድ ለመፈጸም ሕዝብ ተሰብስበው በነበረበት ወቅት ከተሰበሰቡት ሰዎች መካከል አንደኛው ሰው የሞት ስቅላቱን ፊት ለፊት እየተመለከተ ከሌላ ግለሰብ ኪስ ውስጥ ገብቶ ስርቆት ሲፈጽም ነበር የሚለውን እንደ መነሻ ሲጠቅሱ ይስተዋላል። ያም ሆነ ይህ የሞት ፍርድ ከፍርዶች ሁሉ የመጨረሻውና የከፋው ፍርድ ነው። አመሰግናለሁ።